አመሰግናለሁ ከጣና ቴሌቪዥን ነው አርበኛ ቴዎድሮስ ከበደ እንደምን ሰነበትክ ካራማራ ክፍለ ጦርና እንዲሁም ደግሞ በቀጠናው ያለው እንቅስቃሴ አሁናዊ ሁኔታ ምን ይመስላል በዚህ ጀምር እስኪ አመሰግናለሁ ይርጋ እኛ ሰላም ነን በቅድሚያም ለመላው የክርስትና እምነት ተከታዮች እንኳን ለፋሲካ በዓል አደረሳችሁ ማለት ፈልጋለሁ በአካባቢያችን በተለይ አማራ ፋኖ ካራማራ ክፍለ ጦር በመተንቀሳቀስበት የሰሜን ምዕራብ ቀጠናዎች በተለይ በሱዳን ቦርደር በሚያገናኘው አካባቢ ያለ የጠላት እንቅስቃሴ እንግዲህ ባይበገሪዎቹ የካራማራ ክፍለ ጦር ልጆች ጠላት በየጊዜውና በየሰዓቱ ቅስሙ እየተመታ ጉልበቱ እየተሰበረ ያለው የሌለው መሳሪያዎችን እየጣለ የተዝረከረከበት የሚሄድ ቀጠና ነው ይሄንም ላለፉት 19-18 ወራት የካራማራ ክፍለ ጦር ከመጀመሪያውም ከሻለቃና ከሻምበል አደረጃጀት ከብርጌድ አደረጃጀት በኋላም ወደ ክፍለ ጦር አደረጃጀት እስከመጣችበት ጊዜ ድረስ ጠላት ይሄን ከሱዳን ቦርደር የሚያገናኘውን ኮሪደር ለመዝጋት ለመቆጣጠር ያደርገው የነበረውን በግር በሰማይ ድሮን አውሮፕላኖችና ትግሉንም ለማሽመድመድ በሰርጎ ገብ ኃይሎች በፕሮፓጋንዳና በተለያዩ ነገሮች ያደርገው የነበረው ወታደራዊና ፖለቲካዊ ማጥቃቱ የበታችነትን አግኝቶ ካራማራ ክፍለ ጦር የበላይነቱን ይዛ አካባቢው ይሄደ ያለበት ሁኔታ ነው ያለን አሁን በቅርቡም ደግሞ ይሄን በተለይ ይሄን የ2017 የፋሲካ በዓል ምክንያት በማድረግ ጠላት ከፍተኛ ቁጥር ያለው የአድማ በታኝና የሚኒሻ ሰራዊት ማሰልጠኑ ማስታጠቁ ይታወቃል ከየትም ቦታ ካለው የሚኒሻና የአድማ በተና አሰላለፍ በዚህ በመተማ ኮሪደር አካባቢ ከፍተኛ አሰላለፍ በማድረግ ወረራዎችን ለማድረግ የተንቀሳቀሰበት ሁኔታዎች አሉ እነዛ ሁኔታዎችን እንግዲህ ጠላት ገና ከጅምሩ ምን ያስባል ያደርጋል ምን ይሰራል በመረጃም በትንተናም የተደገፈ ወታደራዊና የደህንነት ስራዎችን ስለምንሰራ ጠላት ባለበት እየተመታ ነው ያለን አሁንም ከሽንፋ ከተማ ከኮኪትና ከመተማ አካባቢ እንዲሁ ሽብር ለመፍጠርና ሰራዊቱ የተረጋጋ የፋሲካን በዓል እንዳያከብር የሚያደርጉ የሽብር ስራዎችን ከመስራት የዘለለ ምንም በተግባር የሚፈጽመው አንድ ነገር የለም ለዛም ደግሞ በየዱር ገደሉ የሚዋደቁ የካራማራ ልጆች ጠላትን በመጠባበቅ ላይ ናቸው ያሉት ጠላት እንግዲህ ሰሞኑን የድሮን ቅኝቶች ሲያደርጉ ቆይቷል ያው የድሮን ቴክኖሎጂ ምን ሲያገኝ በምን ሁኔታና በምን አግባብ ጥቃት ይፈጽማል የሚለውን ካራማራ ክፍለ ጦሮች ጠንቅቀን ስለምንረዳ ጠላት ለድሮንም ክፍት የሆነ ሁኔታዎችን አላገኘም አውሮፕላኖችም ለሊት በጨለማ ማታም በቀትር የሚንቀሳቀሳሉ ለነሱንም ክፍት የሆነ ቦታ አልተገኘም በግርም የተለያዩ ሙከራዎች ያደርጋል ያው ጠላት እየተመታ ይመለሳል በአካባቢው እንግዲህ አሁን ላይ ያለው ወታደራዊና ፖለቲካዊ እንዲሁም የደህንነት እንቅስቃሴዎች ይርጋ ወንድሜ በዚህ ሁኔታ ላይ ነው ያለው የወገን የበላይነት የጠላት ደግሞ የበታችነት ያለበት እንቅስቃሴ ላይ ነው ያለን እጅግ በጣም አመሰግናለሁ አርበኛ ቴዎድሮስ ከበደ ቴዲ ስለሰጠህን ማብራሪያ ከልብ ያመሰግንኩኝ እንዲሁም ደግሞ አንተና ወንድሞችህ እህቶችህ ለምታደርጉት ተጋድሎ የአማራ ህዝብ እንዲሁም ደግሞ የጣና ቴሌቪዥን ጋዜጠኞችና ባልደረቦች በሙሉ ለእናንተ ትልቅ ክብርና ዋጋ አለው እጅግ አድርገን እናመሰግናለን ቴዲ እንግዲህ ከተገናኘን አይቀር ከአሁናዊ ሁኔታ በዘለለ እንደው አጠቃላይ ወቅታዊና ቀጣይ ጂኦፖለቲካዊ ጉዳዮችም እንድንወያይ ነው የፈለኩትና እንደው አጠቃላይ አሁን ላይ እናንተ በተንቀሳቀሱበት አካባቢ የዓለም የፖለቲካና የጸጥታ ጉዳዮችን ትኩረት የሚስብ ቀጠና ነው እንደው ይሄንን ቀጠና በተመለከተ ካልፋሽጋ ትራያንግል እስከ ተከዜ ኮሪደር ያሉትን ቀጠናዎችን አይተን የህዋትን የዳግም ወረራ ዝግጅነት እንዲሁም ደግሞ ሳምራ የሚባለው ቡድን ያለው ወጣ ገባ ማለት የሱዳን አገርነት ወደ ሁለት እየተከፈለ እንደሆነ ኦልሞስት ጭምጭምታውን አይተሃል በየሰባለው ወደ ሁለት እየመጡ ነውና ይሄን የመሰለ ተርሞይል የበዛበት ቀጠና ነው የምትንቀሳቀሱትና እንደው በዚህ ጉዳይ ላይ የእናንተን ሐሳብ ልስማ ቴዲ እስኪ ምን ትለናለህ በትክክል ነው ጂኦፖለቲክሱ በዚህ በአማራ ትግል ላይ የተለያየ ፍላጎት ይኖረዋል ከሰሜንም ከምዕራብ ከደቡብ ያሉ ጎረቤት ሀገሮችና እነዛ ጎረቤት ሀገር ላይ ጥቅም ያላቸው የውጭ ኃይሎችም የዚህ አካባቢውን ሰላም መሆን እና የፖለቲካና ወታደራዊ አሰላለፍ በንቃት የሚከታተሉት ጉዳይ ነው ለምሳሌ ብናነሳ በሱዳን በኩል ያለ አልፋሽጋ አልጀዚራ ተብሎ የሚጠራውና መንቲጋ ተብሎ እስከ ታች እስከ
ደባዚን ድረስ ያለው አካባቢ ሱዳኖች ከፍተኛ ፍላጎት ያለበት ነው። ምክንያቱም የኢኮኖሚ የግብርና ኢኮኖሚ አውታራቸው በዚህ በእኛ ቦርደር ላይ እኛ በንቀሳቀስበት አካባቢ ያለ የግብርና ምርቶቻቸውን የሚሰበስቡበት ይሄ ምስራቅ ገዳሪፍ ተብሎ የሚጠራውና ይሄ የሰሜን ደባዚን ተብሎ የሚጠራው ሲንጃ ስናር እና ይሄ ደባዚን ተብሎ የሚጠሩት አካባቢ ያለበት ቦታ ነው። ሌላው ደግሞ ከገዳሪፍ በስተምስራቅ በኩል ያለው እንደነ ሙሽራ ቀለም በረከት አልኖሬ ሌሎችንም ቦታዎችን ይዞ ሰፋፊ እርሻ ቦታዎች እንደ ባሶንዳ አይነት ያሉበት አካባቢ ነው እኛ የምንቀሳቀሰው። ከሱዳን መንግስት ኢንተረስት ማቋያ የሱዳን መንግስት የግብርና ምርቶችን ከሚቀበሉና በዛ ላይ ደግሞ ኢንቨስት ከሚያደርጉ የጎረቤትና ሌሎች ሀያላን ሀገሮች አቋያ የዚህ ፋኖ እንቅስቃሴ ትኩረት ይስባል። ያ ግድ ነው። እነዚህ ኃይሎችም የራሳቸውን ጥቅም ለማስከበርም በዚህ ትግል ውስጥ እንግዲህ ተሳታፊ የመሆን ያለመሆንም የነሱ ፍላጎት የሚወስነው ነው። በፋኖ እንቅስቃሴ ላይ እነዚህ ተግዳሮቶች ሊያመጡ ይችላሉ። በሌላው በኩል እንግዲህ የአማራ ፋኖ የትግል እንቅስቃሴ በአራቱ ክፍለ ሀገራት የሚደረገው እንቅስቃሴ በሁለተኛ ወገን እንደ በር የሚያዝ አካባቢ ነው የመተማ ኮሪደር። ይህ ኮሪደር ደግሞ ያለማንም አጋዥና ደጋፊ ያለማንም አጋርነት ከአማራ ክፍለ ጦር ከዲያስፖራም ይሁን ከተለያየ ነገሮች ድጋፍና ጥቅም ሳታገኝ በራሳችን ሀብትና ጉልበት በኪሳችን ባለው እንደገና ህዝባችን በሚረዳን በሚደግፈን ገንዘብ 2 ዓመት ሙሉ ሰራዊት ያሰለጠኑ እየቀለቡ እየተዋጉ ያዋጉ መኖር በአስተዳደርም በፋይናንስም በሎጂስቲክም በስነ ልቦናም በአመራር ጥበብም እጅግ ከፍተኛ ዋጋ ያስከፈለን የትግል ሂደት ነው ያጋጠመን። ሌላው የኢትዮጵያ መንግስትም እንግዲህ አሁን ስልጣን ላይ ያለው የኢትዮጵያ መንግስትም የአማራ ህዝብ ትግል የፋኖ ትግል በየትኛው ማደረጃጀት ይደራጅ እንግዲህ መውጫ ቀዳጃው መተንፈሻው ይሄ ነው። በጅቡቲ በኩል የለውም፣ በኤርትራ በኩልም የለውም፣ በኬንያም በኩል አያገኝም። ያለችው አማራጭ እቺ ናተኝ። እቺ ደግሞ አማራጭ በእኛ ቁጥጥር ስር ያለች አማራጭ ናት። ለዚህ ብለን ከፍተኛ ዋጋ እየከፈልን ያለነ። ስለዚህ እንግዲህ ጂኦፖለቲክሱ እዚህ ላይ ነው። የአካባቢው ሀገራት የግድ ነው ነገ በሚኖረው መንግስት ጋር ተግባብተው ተስማምተው ለመስራት አሁን ያለው መንግስት ደግሞ በምን አይነት መልኩ ነው እየሄደ ያለ ይሄን የማጥናት ብሔራዊ ግዴታ አለባቸው። ስለዚህ ይሄን በንቃትኛ እንከታተላለን። የመረጃና የስለላ አሰድ የተባለ የመረጃና የስለላ መረብም አለና ከዛም ወታደራዊ እንቅስቃሴዎች እናደርጋለን። ስለዚህ ከፍተኛ ከየትኛውም ቦታ ይልቅ ከፍተኛ ትኩረት የተደረገበት ጫና የተደረገበት አካባቢ ነው። ለዛም ነው እንግዲህ በዲሲፕሊን በስነ ስርዓት በጨዋነትና በግብረ ገብነት የታነጸ ሰራዊት መጀመሪያ ማነጽ ይኖርብናል። ለሚዲያ ድምጻችን ሳይሰማ ስራ ይሰራ መስራት አለብን ብለን የካራማራ ክፍለ ጦር አመራሮች አጠቃላይ እንደ አማራ ፋኖ ራሳችን ከየትኛውም ወገንተኛ ባልሆነ መንገድ ምክንያቱም ነገ ጧት የአማራን ፋኖ ትግል ወደ አንድ ለማምጣት በሚደረገው ሂደት ያኮረፈም የተቀየመም የተለየም ካለ ተው ብሎ ለመገልገልም ከዚህኛው ናቸው አንሰማችሁም ከዛኛው ናቸው አናዳምጣችሁም ከሚል አቲካራ ውስጥ እንዳንገባ አንድ ይሄን መስራት አለብን። ለአማራ ትግል መሰረት መሆን አለብን ብለን ሁለተኛ የፖለቲካ ሪዮት ዓለማችን ነድፈን በአለም ላይ ካሉ 3 የፖለቲካ ሪዮት ዓለሞች የዳን እና መንፈሳዊ ቀጥሎ ያለው ኢትዮጵያዊ እንዳምናው እየተባለው የፖለቲካ ሪዮት ዓለም የአባቶቻችን ራዕይና ተልእኮ ለማሳካት አገረ እግዚአብሔር የሆነች ኢትዮጵያ አገረ አላህ የሆነች ኢትዮጵያ በክብረ ህሊና በክብረ ተፈጥሮ ሰው በመሆኑ ብቻ የሚኖርባት ሀገር ለማድረግ የሚመቸውን የፖለቲካ ሪዮት ዓለም ቀርጸን ህዝባችን ሰራዊታችን እያስተማር የቀጠልንበት ነው። ግን ካለው ጂኦፖለቲክስ እንቅስቃሴና በአገር ውስጥ ካለው የመንግስት ተጽዕኖ አቋያ ያሳለፍነውም ያለ እጅግ ፈተና አለ፣ ከባድ ፈተና አለ። ያም ሆኖ ግን ይሄን ኮሪደር በማስከበራችን ከዚህ በፊት አርበኛ በሰላም ወጥቶ በሰላም የሚመለስ ስራዎቹ እንዲሰራ ካራማራ ክፍለ ጦር ትልቅ ድጋፍ አድርጋለች። የሌሎችም ወኪሎች መተዋለኝ ሌሎችም በዚህ ቦታ ላይ ቆይታ አድርገው የተመለሱ ሌሎችም እንደነ አርበኛ ደረጀ በላይ አይነት ትልቅ መሪዎች በዚህ ቦታ ላይ ቆይታ አድርገው ወደ ቦታቸው እንዲመለሱ ድጋፍ አድርጋለችና ካራማራ ክፍለ ጦር ከየትም መጣ የትም የማን አንተ የምትለው ነገር የላትም። የአማራ ታጋይ እስከሆነ ድረስ
ፍላጎቱና የሚፈልገውን ነገር ሁሉ በዚህ ቦታ ላይ ተስተናግዶ እንዲመለስ ድጋፍ እናደርጋለን። ከወሎ ይምጣ፣ ከሸዋ ይምጣ፣ ከጎንደርም ከጎጃም ይምጣ ጀባ ክትትልና ጥበቃ አድርጋ ወደሚፈልገው ስራውን ሰርቶ እንዲመለስ በደንብ ክትትል እናደርጋለን። ስለዚህ በዚህ በኩልም ያለው ተጽዕኖ ከባድ ነው። ጂኦፖለቲክሱም ከባድ ነው። ኢንተራል ሚሊተሪያል እና የሴኩሪቲ እንቅስቃሴዎችም ጠላት የሚያደርጋቸው እጅግ ከባዶች ናቸው። ግን ያንን ተቋቁመን በመስራት ላይ እንገኛለን። ይሄን ሁሉ ስንቋቋም ከማንም ከዲያስፖራ ይሁን ከተለያየ ነገሮች ከአማራ ክፍለ ጦር 0.5 ሳንቲም ድጋፍ አላገኘች። ባለን ሪሶርስ ባለን በኪሳችን ባለን ነገር ነው እየተጠቀምን ያለንና እጅግ ጠንካራ ሰራዊት አለ። በቁጥር ይሄን ያህል ተብሎ የማይገመት አደገኛ የሆነ ሰራዊት አለ። ዲሲፕሊን አለው፣ ስነ ስርዓት አለው። መነሻውን ያውቃል፣ መዳረሻውን ያውቃል። ተዋግቶ ድል ያደርጋል። እንዲህ አይነት ጠንካራ ያለበት አካባቢ ስላለን ጂኦፖለቲክሱ የሚያሳድረው ተጽዕኖ አይኖርም። መንግስት የሚያሳድረው ተጽዕኖ አይኖርም። ኤኒዌይ ለትግሉ የሚጠቅሙ ነገሮችን ሁሉ እየሰራንና እያስተካከል እየሄድን ያለን ወንድሜ ይርጋ እዚህ ላይ ነው ያለን። እጅግ አድርጌ አመሰግናለሁ። እንግዲህ ይሄ ጥያቄ መሰረታዊ ጥያቄ ከመሆኑ አንፃር ድጋሚ እዚሁ ላይ የሚያጠለጥን ተጨማሪ ጥያቄ ልጠይቅ እፈልጋለሁ። ቴዲ እንግዲህ ቀደም ሲል ካቀረብኩት ጥያቄ ላይ የህወሓትን ውስጥ ወኪሎቹ እንዲሁም በራሱ ከተከዜ ማዶ እንዲሁም ደግሞ በሱዳን በኩል የተሻገረውን ኃይሉን ይዞ በሶስት አቅጣጫ ወደ አማራ ምድር ተንኮሳና እንዲሁም ደግሞ በፋኖ መካከል የጎንዮሽ ውጊያውን ለማድረግ ብዙ ጥረት እያደረገ እንደሆነ ይታወቃል። በፋኖዎች መካከል ደግሞ በአማጺ ቡድን መካከል ደግሞ ያለውን የእርስ በርስ ጉትቻ ደግሞ ምን ያክል ለገዢው ኃይል ወይ ደግሞ ለኢንከምበንት የሚባለው ፓርቲ እንደሚጠቅም ለአንተ የምነግርህ አይደለም፣ ታውቀው ጉዳይ ስለሆነ ስለዚህ እንዲያው አጠቃላይ የህወሓትን እቅድና የሰርጎ ገቦችን አቋም እንዴት ታዩታላችሁ? መልካም እንግዲህ ህወሓት ብለን ብቻ እሱን ብቻ ሳይሆን የምንጠራው አጠቃላይ ነፃ አውጪ የተባሉ ነፃነት የማያውቁ ኃይሎች ህወሓት፣ ኦነግና ኦፍነግ ላለፉት 80 ዓመታት አማራ ኦርቶዶክስ ተዋሕዶ ቤተክርስቲያንና ኢትዮጵያ ጠላቶቻችን ብለው ሶስት ጠላት ፈርጀው ሶስት ፍላጎት ይዘው የተነሱ ኃይሎች ናቸው። ትግራይን አገር ማድረግ፣ ኦሮሚያን አገር ማድረግና ኦጋዴን አገር ማድረግ ብለው የተነሱ ነፃ አውጪ ኃይሎች ናቸው። እነዚህ ደግሞ አንድ አይነት አስተሳሰብ ነው ያላቸው፣ ኢትዮጵያን አገር ማፍረስ ነው። በእነዚህ በጻፉት የዛሬ 80 ዓመታትና ከዛ በኋላም በጻፏቸው ማኒፌስቶዎችና በተንቀሳቀሱባቸው ስራዎች ሁሉ የአማራ ህዝብ ለዚህ ለህልውና አደጋ፣ ኦርቶዶክስ ተዋሕዶ ሙስሊምና የጥንቱ ሙስሊምና ለዚህ ህልውና አደጋ፣ ኢትዮጵያ ሀገራችን ለዚህ ህልውና አደጋ ተዳርገዋል። ለዚህም ደግሞ ዝም ብለን አይደለም የምንፈርጀው። ህወሓት ለ27 ዓመት አገር ገዝቷል። ኦነግ አሁን ደግሞ በብልጽግና ስም አገር እየገዛ ነው ያለ። እነዚህ ነፃ አውጪ ኃይሎች አሁንም አጠንጥነው የፈጁት ያፋጁንና ከምድረ ገጽ ሊያጠፉን ያሉት አማራ ኦርቶዶክስ እና የቀደመው ሙስሊምና ብሎም ኢትዮጵያን ነው። ስለዚህ ከነዚህ ኃይሎች መሰረታዊ ኃይሎች ጠላቶቻችን ናቸው። አብይ አህመድ በአሁን በስልጣኑ ላይ ያሉ የነሱ ጉዳይ አስፈጻሚዎች በተጀመረው መንገድ ገብተው በራሳቸው ብልጣብልጥነት ገብተው ወንበር ይዘው ያን ጉዳይ የሚያስፈጽሙ ኃይሎች ናቸው። ሲስተሙ ግን እነዚህ ነፃ አውጪ ኃይሎች የፈጠሩት ያመጡት የህልውና አደጋ ነው። ይህን ጠንቅቀን እንረዳለን። 3-1-3 በሆነ ሂሳባዊ ኳልኩሌሽን ከውጭ በወረራ ተሸንፈው የተመለሱ ኃይሎች ጋር ግንባር ፈጥረው አማራን፣ ኦርቶዶክስን፣ የቀደመው ሙስሊምናና ኢትዮጵያን ማጥፋት አለብን ብለው ሶስት ጠላት ሶስት ፍላጎትና እንዳስተሳሰብ ይዘው የተነሱ ኃይሎች ናቸው። አሁን ላይ ትናንትና ጊዜው አብቅቶ የአገልግሎት ዘመኑ አብቅቶ ወይም በእንግሊዘኛው ኤክስፓየርድ እንደሚባል ነገር አብቅቶ የሄደ ጣረሞት የሆነ ምንም አቅምና ጉልበት የሌለው ትናንትና ጠላቶች ናችሁ ብሎ የጨፈጨፈን ኃይል ዛሬ አንሰራርቶ እኛን ሊወጋ እኛን ሊያጠፋ የሚችልበት ጉልበትም አቅም አለው ብለን አናስብ። ነገር ግን ውድቀት የሚመጣው ከመናቅ ነውና ጠላቶቻችን እንደዚህ በዋዛ ንቀን የምናያቸው አይደለም። በእነሱ አስተሳሰብ የተቀረጹ እነሱን ለ27 ዓመት አሁንም እያገለገሉ ያሉ የነሱ ኃይሎች ሊኖሩ ይችላሉ። እንግዲህ ይሄ በአዴን የሚባለው ምናልባት አንድ ልጅ ወልዶ ለብልጽግና ሰጥቷል። አሁን ሶስተኛ ልጅ ወልዶ ለህወሓት ሰጥቶ ሊሆን ይችላል። ይኸው እንደምንሰማው ሳልሳይ በአዴን የሚባል አመለካከት ያላቸው ኃይሎች ትናንትና እንደ ፈረስ ይጋልቧቸው እንደ አህያ ይጭኗቸው ከነበሩ ጌታዎቻቸው ሂደው ገብተው ለነሱ አገልጋይ ሆነው ዛሬ ደግሞ በዚህ በፋኖ ትግል ውስጥ እኛ ጠማቂ፣ እኛ ዘላይ፣ እኛ ውኪ፣ እኛ ጋጋሪ ነን ብለው ቢመጡ ይሄ ትውልዱም ትግሉም የማይቀበላቸው ነው። ነገር ግን
ባላቸው የቅንጅት አሰራር የሚዲያም ይሁን የፋይናንስ አሰራር አንድ ትግል ሊያልፈው የሚገባውን ውስብስብ የታሪክ ሂደትና ውጣ ውረድ ሂደት የፋኖ ትግል እንዲያልፍ ሊያስገድዱን ይችሉ ይሆናል። ምክንያቱም መንገዳችን ላይ ቆመው እንቅፋት ሊሆኑ ይችላሉ። ነገር ግን መሰረታዊ ጠላቶቻችን እነዚህ ኃይሎች ናቸው። ምናልባት ታክቲክ የበለጠን ጠላትክን ለመጣል የበለጠ ጠላትክን ለማስወገድ ከትንሹ ጠላት ጋር የመተባበር ታክቲክ እንኳን ቢባል በፍጹም ሊሆን የማይችል ነገር ነው። በዚህ እኔ እንደግሌም ይሁን እንደው ሳስበውም ትናንትና ግፍ ሰርቶ ሀገረ መንግስት አቁሞ አዲስ ሀገረ መንግስት አቁሞ አዲስ ህገ መንግስት አቁሞ እስካሁን ድረስ የምንጨፈለቅበት የምንታረድበትን ምክንያት የሆነ የትናንትናው ህወሓት ዛሬ በእጅ አዙርም በተለያየ መልኩ መጥቶ እንግዲህ ሶስተኛ የሚጫን ሳልሳይ ብአዴንን ተጠቀማለሁ ወይም አሉኝ ብሎ ቢመጣ የነዚህ ሁሉ ሩጫ ለምናደርገው ወደፊት ትግል አንድ እንከን ቢከፍቱ የትኛውም ሰርጎ ገብ ኃይል ቢያስገቡ በየትኛውም ቢተረማመሱ ከመተረማመስ ውጪ ምንም ሊያመጡት የሚችል ነገር የለም። ሌላው እንግዲህ በፋኖ ውስጥ አንዳንድ የሚታዩ ነገሮች ያ ባህሪያዊ ነው። በቃ እንደው ላንሳ ብንል ኢህአፓ አሳልፎታል፣ ኢዲዮ አሳልፎታል፣ ሻዕቢያ ከጀብሃ ጋር በነበረው ትግል አሳልፎታል፣ ህወሓት አሲምባ ላይ ከኢህአፓ በነበረው ትግል አሳልፈውታል፣ ኢህአፓና ኢዲዮ መርትራር ላይ እኛ መርትራር ላይ በነበረው ትግል አሳልፈውታል። ፋኖ ይሄ ሊያሳልፈው የሚገባ ጽናትና ጥንካሬ ልትለማመደው የሚገባ ነገሮች ከፊት ላይ ሲያጋጥሙ የምትፈታባቸው ነገሮች እና ምክንያቶች የጽናትና የመሰረትነት ምሰሶ ሊፈጥሩ ይችላሉ እንጂ በዚህ ቅንና ፍቅር ክብረሰብ ክብረህሊናና ክፍረ ተፈጥሮ ይዞ አላማና መነሻና መዳረሻውን ባወቀ የፋኖ ትግል ውስጥ እንዲህ አይነት ሰርጎ ገቦች ገብተው የአማራን ትግል የነሱ አድርገው ነገ ትናንት አብይ የሰራውን የንደመር ፕሮፓጋንዳ ዛሬ በህብረትም በግንባርም በአንድነትም ስም ይዘው መጥተው ወይም ደግሞ በልዩነትም ስም ይዘው መጥተው የፋኖን ትግል ወደ ኋላ እንጎትተዋለን ብሎ ማሰብ የማይቻል ነገር። ምክንያቱም ሲሄድ የመታኝ እንቅፋት ሲመለስ ከደገመኝ እንቅፋቱን እንጂ እሱ አይደለም። ከዚህ የተማርን ብዙ ነገሮች ተለማምደናል። መነጋገር፣ መደጋገፍ ብዙ ነገሮች አይተናል። ስለዚህ እባብ ያየ በልጥ ይደነግጣል ነውና እነዚህ ኃይሎች ራሳቸው የሚምጡ ሰርጎ ገብም ያስገቡ በአማራ ትግል ላይ ቦታ አላቸው ብዬ አላስብም። ይርጋው እንደም እሺ፣ በጣም አመሰግናለሁ አርበኛ ቴዎድሮስ ከበደ ስለመሰጠን ማብራሪያ እንዲሁም ደግሞ ጥልቅ ትንታኔ ከልብ እያመሰገንኩ እንግዲህ የአማራ ህዝብ የጥንት ጠላቶቹ ምርኩዝ የሆነው ብአዴን ቀደም ሲል ለህወሓት አሁን ለኦህዴድ ብልጽግና ደግሞ እንደገና ደግሞ ሶስተኛ ደግሞ ለሳልሳዊ ብአዴን ለቀድሞ ለህወሓት ለመስጠት የተዘጋጀ እንደሆነ ተናግረሃል። የአማራ ህዝብ ደግሞ እንግዲህ አሁን ከፈጣሪ ወታች ብቸኛ ተስፋው የሆነው ፋኖ ነው። የፋኖ ትግል ነው እንግዲህ በአማራ ህዝብ ላይ ተስፋ የተጣለበትና ይሄ ተስፋ የተጣለበት የፋኖ ትግል እንዲያሸንፍ የፋኖ አንድነት የዓላማ አንድነት በሐሳብና በተግባር አንድነት መገለጥ አለበትና በዚህ ጉዳይ ደግሞ ይሄንን ማስተባበር የሚችል የፖለቲካና ወታደራዊ መሪዎች ብቃት በጣም ይፈልጋል ይጠበቃል። በዚህ ጉዳይ ላይ እንግዲህ ስለፋኖ አቅም ስለፋኖ ሁሉን አቀፍ ሁለንተናዊ ቁመና እስኪ ሐሳብ ልቀበል ቴዲ። መልካም። በዚህ ላይ ፋኖ እንግዲህ መጀመሪያ ትግሉን ሲጀምር በጠላት ፍላጎት የተጀመረ ትግል ነው። ቀበቶንም ትጥቅህንም አስፈታሃለሁ ከሚል እብሪት የብልጽግና የኦህዴድ ብልጽግና እብሪት የተነሳ ትግል ነው። ቀበቶዬንም አልፈታም ትጥቄንም አልፈታም የሚል የክብርና የህልውና ትግል ነው ያደረገ። ይሄን የክብርና የህልውና ትግል እንግዲህ ወደ አንድ የማሰባሰብ ወይም በሌላ አነጋገር ይሄ የሽምቅ ውጊያ ትግል አንደኛ ደረጃ ሁለተኛ ደረጃን ጨርሶ ወደ ሶስተኛ ደረጃ የሚሸነጋገርበት ጊዜና ዘመን ላይ ናለን። ይሄ ማለት ምን ማለት ነው? ከወታደራዊ ጥንካሬ ጎን ለጎን ፖለቲካዊ ጥንካሬ የዲፕሎማሲ ጥንካሬ እና የፋይናንስ ጥንካሬ የምትፈጥርበት ጊዜና ዘመን ላይ ነህ ማለት ነው። ይሄን ለማድረግ ይሄን የተበታተነ ትግል ወደ አንድ ለማምጣት ፋይናንስ ሎጂስቲክ ያስፈልጋል። ይሄን የተበታተነ ኃይል ወደ አንድ አምጥተህ ወይ የምትፈልገውን ዓላማ ግብ እንዲመታ ለማድረግ አንድ የፖለቲካ ሮድማፕ ወይም አንድ የፖለቲካ አስተሳሰብ ያለው የትግል ድርጅታዊ ስርዓት ሊኖር ይገባል። ሌላው ይሄን ጠላት ግን የምታሸንፍበት አንድ ወጥ የሆነ ወታደራዊ አደረጃጀትና አሰራር ትዕዛዝ ከላይ ወደ ታች ሪፖርትና ቅሬታ ከታች ወደ ላይ የሚተላለፍበት ተቋማዊ የሆነ ፖለቲካዊና ወታደራዊ ድርጅት ያስፈልጋል ማለት ነው። ይሄን የተበታተነ ኃይል በራሱ ትጥቅና በራሱ ስንቅ
ክብሬንም አላዋርድም ህልውናዬን ማሳልፍ ያልሰጥም ብሎ ፊት አውራሪ ቀኝ አዝማች ደኛ አዝማች ሆኖ ንብረቱን ሀብቱን ቤተሰቡን ሁሉ በትኖ ዋጋ ሲከፍል የቆየን ኃይል እንዴት ነው ወደ ወታደራዊና ፖለቲካዊ ድርጅታዊ መስመርና ተቋም ታስገባው የምትችለው ብሎ ማሰብ ነው። ስትራቴጂው መልካም ነው። ስትራቴጂው ይሄ ነው። አንድ የአማራ ፋኖ ፖለቲካዊ ደረጃጀትና ወታደራዊ አደረጃጀት ያለው ተቋም በመስረት ነው። ይህ ስትራቴጂው ምንም ጥርጥር የሌለው 100% የሚደገፍ ነው። በመሆኑም ግን እንዴት አሰባስበዋለህ የሚለው ታክቲኩ ላይ ነው ልዩነት ያመጣው። ታክቲኩ ሁሉም አሁን ሁለት አደረጃጀቶች አሉ ብዬ ያስባለሁ። አንድ የአማራ ፋኖ ቢል አንድ የአማራ ፋኖ እዝ የሚል አደረጃጀት አንድ ድርጅት ተመስርቷል። የአማራ ፋኖ ህዝባዊ ድርጅት የሚል ሁለተኛ ድርጅት ለመመስረት ሂደቶች ላይ እንዳሉ አቃለው የአማራ ፋኖ የሚል በዚህ ላይ እንግዲህ ሁለቱም የተከተሉት ከላይ ወደ ታች አደረጃጀትን መዘርጋት ነው። ይሄ አደረጃጀት ከላይ ወደ ታች አደረጃጀት መዘርጋት አንድ ባጀት ያለው መዋቅር ያለው አቅምና ጉልበት ያለው መንግስታዊ ቅርጽ ያለው አካል ሊዘረጋው በሚችለው ስትራክቸር ነው ታክቲኩን የተጠቀሙት። ሁሉም ይህ በሰራዊቱ በአመራሩ በክፍለ ጦር አመራር በብርጌድ አመራር ያሉትን ቅሬታ አስነስቷል። ምክንያቱም ይህ ከላይ ወደ ታች እንዳንድ ሚኒስተር መስሪያ ቤት መሪ አድርገህ ኢታማጆር ሹም አድርገህ ጽህፈት ቤት ከፍተህ ከላይ ወደ ታች እስከ ቀበሌ ድረስ የምዘረጋው የመዋቅር አይነት በዚህ ትግል ላይ በጭራሽ ሊሰራ አይችልም። ምክንያቱም የሚሰራው ምንድነው ከታች ወደ ላይ ያለ አደረጃጀት ነው። ይህ ማለት ምን ማለት ነው? እስካሁን ድረስ በራሱ ትጥቅና ስንቅ ዋጋ እየከፈለ በቤተሰቡም በራሱ በሀብቱም በንብረቱ ዋጋ ሲከፍል የቆየ ሰራዊትና ታጋይ ወደ አንድ ተቋማዊ ድርጅት ለመሰብሰብ የምታደርገው ጥረት እውቅና ሰጥተህ ነው፣ ተግባብተህ ተነጋግረህ ነው። ከሱ ወኪሎችን ወክሎ ሰዶ እንደራሲያን በተገኙበት ጠቅላላ ጉባኤ ተደርጎ አላማችን ይሄ ነው፣ ግባችን ይሄ ነው፣ መነሻችን ይሄ ነው፣ ህገ ትግል አጽድቆ ከዛ በኋላ ያሉ መዋቅሮች ተደራጅተው ሰራዊቱን በአንድ ተማከለ ወታደርና ፖለቲካዊ ተቋም ሊያሰባስቡት የሚችሉት። ምክንያቱም የሰራዊቱን ፍቃድ ይጠይቃል። አካሉን ያጣ ንብረቱን ያጣ የተሰዋ የተበተነ ቤተሰብ የተሰረ ንብረት አለ። ለዚህ ሁሉ እውቅናና ዋስትና መገኘት አለበት። በየአካባቢው ለፈጸመው ገድልና ለዋለው ውለታ ደግሞ ደጃዝማች ቀኛዝማች ፊት አውራሪ ተብሎ ልክ አፄ ኃይለ ሥላሴ ከእንግሊዝ ከተመለሱ በኋላ ያደረጉትን አይነት ክብር እየሰጡ ይሄን ሰራዊት ማሰባሰብ ይኖርበታል። ቅሬታው ይሄ ነው። የሁላችን ቅሬታ ይሄ ነው። የሆኑ ግለሰቦች ወይ ቡድን ሰርተው ወይ ደግሞ የሆነ ማህበር አድርገው ከላይ የሆነ ነገር አድርገው መሪ ያስቀምጠው ቦታው እነሱ ይዘው ከኛ ትገባላችሁ አይነት እንቅስቃሴ ነው። ይህ ጠላት ባይጀምረው ትግሉን ኑሮ አንድ ፖለቲካዊና ወታደራዊ ትግል በጥቂት ሰዎች ተጀምሮ ያደገ ቢሄድ ይህ ነገር ይሆናል። ምክንያቱም ስትገባ ወደ ትግሉ አላማውን አውቀህ መነሻ መዳረሻውን አውቀህ እንድገባ። ይሄ ግን በራሱ ጊዜ ነው የታገለው። ክብሬን አልሰጥም መቀበቶን ጥቄን አልፈታም ብሎ ሲታገል የኖረ ደጃዝማች ቀኛዝማችን እንዲሁ ዝም ብለ ድርጅት መሰርቻለሁና ና ወደኔ ተጠቅለል ሽካልክ በፍቅር ሽካላልክ በኃይል ብለህ እንቅስቃሴ ስታደርግ ይህ ታክቲኩ ላይ ችግር ፈጠረ። ስለዚህ ይሄ ችግር የፈጠረው ደግሞ ወደ አለመግባባት ወደ ንትርክ ወደ መበሻሸቅ ወደ ልክ አዛም አልፎ እንግዲህ ወደ መተቋቆስ እያመራ ነውና ትልቁ ነገር ይሄን የአማራ ተቋምም ይሁን እንደ ጎንደር እንደ ጎጃም እንደ ሸዋም ወደ አንድ የመሰብሰብ እንደ ወሎም ወደ አንድ የመሰብሰብ አካሄዱ ስትራቴጂው መልካም ጥሩ ሆኖ ያለ ታክቲኩ ላይ እነዚህ መሪዎች በዚህ ጉዳይ ስላላሰቡበትና ስላልመከሩበት በሁለቱም አቅጣጫ የሚደረገው የተበታተነው ትግል የመሰብሰብ አካሄድ በእጅጉን ስህተት አምጥቷል። ይህ ስህተት አሁንም ጊዜው አረፈደም ሊታረም ይገባል። ብዙ ጊዜ የሚወስድ አይደለም። በክፍለ ጦር ደረጃ በብርጌድ በሻለቃ ያለ ነውና ክፍለ ጦር ሻለቃና ብርጌድ አመራሮችን በማግኘት እነሱ ጋር ተነጋግሮ ተዋይቶ ሰራዊቱ እንዲወያይበት አድርጎ በሰራዊቶቹ የተወከለ እንደራሴዎች ምክር ቤትና ጠቅላላ ጉባኤ አድርጎ ይሄን ትግል ወደ አንድ ማምጣት ይቻላል። ይሄን ነው እንግዲህ እኔም ማገኛቸው መሪዎች ታላቁ አርበኛ ደረጀ በላይ እንደነ ሰለሞን አጠና ያሉትን ትልልቅ የሰው ልጅ ሰው በሰውነቱ የሚያከብሩ ታላላቅ ትልቅ ሰብዕና ያላቸው መሪዎችን አግኝቼ ተነጋግረናል። በዚህ ጉዳይ ነው መሄድ ያለበት። የሚያስቸኩለን ነገር የለም። ከኋላ ሆኖ ከጀርባ ሆኖ ቶሎ በሉ ፍጠኑ አንዱ ነው የሚሉ ኃይሎች ሊጠኑ ይገባቸዋል። ከማን ወገን ናቸው? በእርግጥ ደምና አጥንት የሚከሰከስበት የሚፈስበት ሳይግባባና ሳይነጋገር በኃይልና በአፈሙዝ ወይስ በቶሎ በሉ ይሄ አንድነት ይመጣል ወይ? ከዚህ በፊት የሞከርነው
የተሞከረው ወደ አንድነት የማምጣቱ መንገድ ምን ጉዳት አመጣ አሁንስ ምን ጥቅም አለው ብሎ ያንን መገምገም ያስፈልጋል ቆም ብሎ ማስተዋል ያስፈልጋል ጎንደር እንደ ጎንደር የራሱን የፖለቲካ ክንፍና ወታደራዊ ክንፍ ያለ ምንም አማራጭ ይዞ መውጣት ይኖርበታል ጎጃምን በዛው ልክ ወሎም በዛው ሸዋም በዛው ልክ ይሄ የሚወጣው ጠንካራ ወታደራዊና ፖለቲካዊ ተቋም አንድ የአማራ ቤት ይሰራል ምክንያቱም ሰራዊቱን ማዕዘዝ ማስተዳደር በአንድ ቦታ መመገብ ማሰልጠን ማሰማራት ማዋጋት መመለስ ሪፖርት መቀበል ትዕዛዝ መስጠት የሚችልበት ቼን አብጅቷል ስለዚህ ይሄን ቼን ለማብጀት ሰራዊቱን ከታች ዝቅ ብሎ ማነጋገር ያስፈልጋል ዝቅ ብሎ ማወያየት ያስፈልጋል መተማመን ያስፈልጋል በትዕዛዝ አንድ ሁኑ በትዕዛዝ ወደ ኮሩ ግቡ በትዕዛዝ ወደዚህኛው ብሎ እንዲህ ማድረግ ግን ማን ባሰለጠነው ማን ያሰለጠነው ይሄን ሰራዊት አንተ አዘክ ዛሬ ግባ ወደዚህ ካልገባክ ትመታለህ ትሞታለህ ብለህ የምታዘው አሰልጥነህዋል አስታጥቀህዋል ወይ አዋቅተህዋል ወይ ትዕዛዝ ሰጥተህዋል ወይ ታውቀዋለህ እንደዚህ አይነት የክብር ነገሮች መጡና ለዓለመግባባቶቻችን ምክንያት ፈጠሩ ሌላው ጉዳይ የህወሓት ጉዳይ ነው እንግዲህ ጠላቶቻችን በተለያየ ነገር ይፈትኑናል በጦር በአፈሙዝ አልችለን ሲሉ በውጊያ አልችለን ሲሉ ብልጽግና በተለያየ መንገድ ይመጣል እንግዲህ ሰውየው አብይ አህመድ ነው በአብዛኛው አሁን የዚህ ተላላኪዎች ሆነው የሚሰሩ ኃይሎች ትናንትና የነሱ አገልጋይ የነበሩ በተለያየ አማራን ህዝብን ጥፍንግ አድርገው አስረው ከህወሓት ወደ ኦህዴድ የግፍ አገዛዝ ያሸጋገሩ ሰዎችም ይኖራሉ ሌላው ደግሞ እንግዲህ ጠላት በተለያየ ቶሎ በሉ በሚል ፋኖ ጉዳዩን ጨርሶ 4 ኪሎ ገብቶ ዛ ሲደነባበርበት እኛ ገብተን እንዳብይ አህመድ ስጣሉ ላፍ እናደርጋለን ብለው ያሰው የቋመጡ የኢሃፓ ኢሰፓ የመኢሶን የህወሓት የሌላም ትርፍራፊ ፖለቲከኞች ይኖራሉ ዶላሩ ሚዲያውን በእጃቸው ይዘው የሴራና የተንኮል መንገድ ይሄዱ ጊዜና ሰዓትን ሳይቆጫቸው በእኛ እድሜ ዘለው ገብተው እኛንም ይሄ ነገር በጭራሽ የማይሳካ ነው ዛሬ ከነሱ አይኪው ያለው ወጣት የተሻለ መናገር የሚችል ፖለቲከኛ በደንብ አድርገን ጠንቅቀን እናውቃለን ቸም ቢሆን በኢሃፓይ ሰፋ መኢሶን በህወሓት የከሰረ ፖለቲካ ዘጥቶ 4 ኪሎ ይገባል ብሎ ማሰብ ከባድ ነገር ነው ህወሓትን ጭኜ በቁኛ ሸሽጌ እንደና አዲሱ ለገሰ እንደነ ተፈራ ባልዋ ይሄ አዲስ አበባ ገብቼ ደግሞ ነገ የአማራ ህዝብ ጥፍንግ አድርጌ ያስገዛዋለሁ ብሎ ማሰብ ይሄ የማይሆን ነገር ነው ምንም የማይሆን ነገር ነው አልተጠቀምንበትም እንጂ ዛሬ እኮ ድጋፋኑ ከራሱ ኪሰራሱ ፊት ላይ ያለው ያልታየው ነገር ራሱ ላይ ራሱ ፊቱ ላይ ያለ የሎጂስቲክ አቅም የፋይናንስ አቅም አለ ግን ያንን እንዳናየው መነጋገር እንዳንለማመድ ያራራቁን በሚዲያ ወጥተው እየጨነገፉ እያሳደው ያጥላሉ ያራራቁ ነገር ይሁሉ ተንኮልና ክፋት ምንጩ የጠላቶቻችን ነው ስለዚህ ይሄን የምናልፍበት የትግል የሽምቁያ ትግል ደረጃ ላይ ነው ሁሉም ሊረዳልኝ የሚፈልግ በሸዋ ያለው ወገኔ በጎጃም ያለው በወሎ በጎንደር ያለው ወገኔ የፋኖ ታጋዮች አጠቃላይ ይህ አሁን የምንሸጋገርበት ሽግግር እጅግ ወሳኝ ሽግግር ነው ምክንያቱም ወታደሩና ቁመናል አሁን ፖለቲካው ወደማቆምበት ጊዜና ሰዓት ነው ፖለቲካ ያስፈልጓቸው ነገ ተወሩ ፍጣም የሚሉ ኃይሎች ጠላቶቻችን ያስፈልጋል ዶላር በእጅህ ቀኝ እጅህ ይዘህ በግራ እጅህ ያጫወትክ ስትፈልግ የምትሰጠው ስትፈልግ የምትከለክለው ቢቀርብን መልካም ነገር ነው በያስባለው አዲታችን ላይ ናችን ከፍተን ካየን ከነሱ ከምንጠብቀው ዶላር ይልቅ ከፊታችን ያለ ጸጋና ሀብት ይበቃል እንነጋገር እንመካከር እንወያይ በቃ አክቲቭ እንሆን በቃ መሸወድ የለብንም ለስልሳዎቹ ለሰባዎቹና ለሰማኒያዎቹ ትናንትና አርደው ገድለው ጨፍጭፈው ለህሉ ከዚህ ከማንወጣው አደጋ ውስጥ ያገቡ ህገ መንግስት ቀርጸውልን ሲያፋጁን ለኖሩ ባሪያና ሎሌ ሆነው ደግሞ እኛን ባሪያና ሎሌ ሆነው ሊያደርጉን የመጡ ኃይሎች ካሉ እነሱን በሙሉ አይናችን እንመልከታቸው ምንድነው ፍላጎታቸው እግዚአብሔር የሰጣቸው ለንስሐ ነው ወይስ እኛን ለማባላት ነው ጉዳቸው የተማሰልጣቸው የተራሱ ሰዎች ለንስሐ ገብተው እግዚአብሔር ልመና ማድረግ በሰሩት ኃጢአት እግዚአብሔር ይቅር እንዲላቸው መጠየቅ ትተው ሁለተኛ ሌላ ኃጢአት ሊሰሩ የተነሱዋል እና ይሄን ነገር መንቃት ያስፈልጋል መከላከል ያስፈልጋል በቃ ካንተ ቢመጣ ድጋፍ ይቅር ቢበለውና ያጣው ልንኮራ ልንግደር ይገባል ስለዚህ አይሳካም ባይኔ ምክንያቱም እየወጣን ነው ሁላችን እንግዲህ ወደ ጉናታው ወደ መድረኩ ሁላችን እየተሳበ እየወጣን ነው እነዚህ ሰዎች ይሄን ማድረጋቸውን ካላቆሙ ወይም ተንኮላቸውን ካላቆሙ እኛ ካስከፈ
እድሜ ለአማራ ስለላ ድርጅት ለአሰድ ሁሉን ነገር ለህዝባችን ይፋ ማድረግ እንቀጥላለን። ሰራዊቱ እንዲህ ማለት አለበት። ወንድምህን ውጋ ሲባል አይፈልግም ማለት ተነጋገሩ፣ ቁጭ ብላችሁ ተወያዩ። እኔ ወንድሜን አልገልም ማለት አለበት። ስለዚህ በዚህ ላይ ምንም ድርድር የሌለው ጉዳይ ነው። ሶስተኛ የማዕድን ትውልዶች ዛሬ በእኛ ጊዜና እድሜ ላይ እድሜና ጊዜያቸውን ጨርሰው ሊጫወቱብን አይገባም ባይ ነኝ። ይርጋው አርበኛ ቴዎድሮስ ከበደ ቴዲ ስለሰጠህን ማብራሪያ ከልብ አመሰግናለሁ። እንግዲህ አንተም እንዳልከው ፋኖ ሊሻገረው የሚገባው ትልቅ ጃንክሽን ላይ መተረፊያ መስመር ላይ እንዳለ ተነግረሃል። ይህንን ጊዜ ደግሞ በጥበብና በብቃት ማለፍ የፋኖ የትልቁ የቤት ስራ ነው ብዬ አምናለሁ። አንተም በዝርዝር ገልጸዋል። እንግዲህ ሰፋ ያለ ጊዜ ወስደን ተወያይተናል። ቴዲዬ ብዙ ሀሳቦች እንዳሉ አውቃለሁ። ለዛሬው ከዚህ ላይ እንድናበቃ ነገር ግን በመጨረሻም ተስፋለሁ መልእክት ካለ በቅርቡ እንግዲህ እንዳልከው መጨረሻ ላይ ወንድምን ወጋ ሲባል ሄዶ የሚወጋ ሰራዊት ሊኖር ይገባል ብለሃል። በቅርቡ እንግዲህ አንድ ወንድማችንን እንግዲህ ታላቅ የስግል ምልክት ወንድማችንን እንዳጣነው ይታወቃል በዚህ መንገድ። ስለዚህ እንደዚህ አይነት መልእክቶች ካሉ የመጨረሻ መልእክቶች ካለ ህዝብ ልቀበልህና ቀጠሮ ይዘን እንሰራበት ወንድም አለም። መልካም እንግዲህ የማስተላልፈው ለሰራዊት ነው። በተለይ ለክፍለ ጦር አመራሮች፣ ለብርጌድ አመራሮች፣ ለሻለቃ ለሻምበር አመራሮች እና ለታችኛው ሰራዊት ነው ማስተላልፈው መልእክት። ወንድሜን ገድዬ አትራፊው ማን ነው ብለን ቆም ብለን ማሰብ አለብን። በመገዳደል የሚመጣ አንድነት አለ ወይ? በመገዳደል የሚመጣ ድርጅት አለ ወይ? በመገዳደል የሚመጣ ነገር አለ ወይ? ስንገል ስንሞትም ስንገል አትራፊው ማን ነው? ገድዬ አተርፋለሁ ችስ ከስራለሁ ይሄን ብለን ማሰብ ነው። አትራፊው ማለት በጀርባ ያለው አትራፊው ማለት በኃይል እንደዚህ በመገዳደል የመጣው ተቋም ምናልባት ያኔ እኮ ኢህአፓና ኢዱ ሲያደርጉት ሻዕቢያና ጀበሃ ሲያደርጉት ህወሓትና ኢህአፓ ሲያደርጉት እኮ ይሄን ያህል በፍጥነት በደቂቃዎች ሴኮንድ መረጃ የሚለዋወጡበት ጊዜ አልነበረም። ታሪኩ ዛሬ እኛ ተጽፎ ነው የምናነበው ያለነው በታሪክ ተጽፎ እንጂ በማስረጃ አይደለም። ዛሬ በማስረጃ ኤኒዌይ ገዳዮች ሁልጊዜ ይረክሳል እንትን ይላል ይከስራል፣ በቃ ይከስራል። አሁን በታላቁ አርበኛ ከፊ መስዋዕት መክፈል ምን አይነት የፖለቲካ ዲስካውንት እና የፖለቲካ ግሽበት እንዳጋጠመ ሁላችንም እያየ ነው። ምን አይነት እንደውም ያልታሰበ ነገር ነው። ወደ አንድ የመሰባሰብ ስሜትና ሂደት እንዲፈጠር ያደረገ ነው። የከፊ መስዋዕትነት ኑሮ ከሚሰራው ታላቅ ጀብዱ በተሻለ ነገር ተሰውቶ የሚሰራው ነገር አለ ብዬ ነው አሰብኩኝ። ሞችን ሳይ የረገቡ ሰዎች ነው አርበኛ ከፌ ለካ መስዋዕትነት የከፈለው እዚህ ጋር የተሸፈነ ነገር ሆኖ ያንን ነገር ለመግለጥ ነው። ለዚህ ነው በዚህ ምክንያት ነው እንግዲህ ይሄን መስዋዕትነት ሊከፍል የተገደደው ለዚህ ውጤት ነው ወደሚል ያለውና በትልቁ ነገር ገዳይ ጊዜም ተሸናፊ አንድ ጨዋታ ቀጥታ ያስታውሳለሁ። አብይ አህመድ ወደ ኢትዮጵያ ሲመጣ ተደመሩ ሲል አንደመርም ብለን መግለጫ አውጥተን ነበርና እናንተ የዋህ ተላላኪው ናችሁ የለውጡ ኃይል እንዲህ አድርጋችሁ የምትቃወሙት ምናምን በሉ እንዳላችሁ ተደመሩ አልናቸውና አንድ ነገር ተናግሬ ነበር። ርካብና መንበር የምትል መጽሐፍ ነበረችውና በአጋጣሚ አንብቤያታለሁ። የምትፈልገው ለማግኘት የሚፈልጉትን ነገር የነገርክ ወደምትፈልገው ወሰዳቸው። ምን ነው ወዳጀ ሲሉ አይበሬ ጭዱን እጅ ገደሉን መቻየ ብለህ ተርክባቸው። አሁንም ይሄ ነው ይሆነ ያለው። ጭዱን እያሳዩ ለምለሙን እያሳዩ እርስ በርስ እያባሉና እያጋደሉ እኛ ወደምንፈልገው ሳይሆን እነሱ ወደሚፈልጉት ገደል እየወሰዱን እንደሆነ ሰራዊቱ የሻምበል አመራር የብርጌድ አመራር የክፍለ ጦር አመራሮች ጠንቅቀው ሊያውቁ ይገባል። ወንድምን ግደል ሲባል ለምን አልገድልም ማለት አለበት። ሰራዊቱ ማስተካከል ይችላል። እነዚህ ተጋድሉን ከላይ ያሉ ከየትኛውም ቦታ ይሁኑ እንድንጋደል የሚፈቅዱና እንድንጋደል የሚያደርጉን ምናልባት በእኛ ስም የተላከ የተለመነ የመጣ ገንዘብ የጦር መሳሪያም ሌላም ነገር በእጃቸው ስላለ ሊሆን ይችላል። ወይም ደግሞ ካላቸው መሪ የመሆን ካላቸው ጉጉት ሊሆን ይችላል። ግን ወንድሜን ገድየው ማተርፈውን ንገሩኝ ብሎ መጠየቅ አለበት። ከፌን የገደሉ ሰዎች ከፌን ገደል ምን አተረፍን እስቲ ሂሳቡንና ስለው ኦዲት እናርግ ቁጭ በሉ ብለው መጠየቅ አለባቸውና እኔ ቴዲን ገሎ ትርፍ የሚያተርፍና የአማራን ትግል የሚያሻግር ከሆነ እኔ በራሴ ፍቃድ ካለበት ቦታ ሄጄ ቢገለኝና ወደ አንድ ቦታ ቢሻገር ደስተኛ ነኝ። ከልቤ የምነግርህ ነገር
ግን እኔን ገሎ እኔን ደማፍሱ የሚያተርፈው ነገር የለም ወደ ተጋደል ያሉ ሰዎች ሊያጋሉት የሚፈልግ በማጋደል ወደዚህ አካባቢ ነው ያሉ ሰዎች ጨብየውን ሳሩን ያሳዩ እንደበሬው ተረት ነው ወደሚፈልጉት ገደል ይወሰዱ ነው ስለዚህ መጋደል እርስ በርስ መገዳደል በጭራሽ ሰራዊቱ ሊፈቅድ አይገባው ትዕዛዙም ሲሰጠው ለምን ብሎ መጠየቅ አለበት እነዛም ግደሉና ጋሉ ብሎ ትዕዛዝ የሚሰጡ ከጀርባው ነው የሚሰጡ ኃይሎች ልንኮራ ይገባል ዶራላችሁ ይቅርብን እርዳታችሁ ድጋፋችሁ ይቅርብን ስለዚህ ወንድምና ይበላውን ብለን ኮራ ማለት አለብን ከዛ በኋላ መድኃኒዓለም ክርስቶስ የሚሰራውን ይሰራልና ወንድም በወንድም መበላለታችን ትርጉም የለውም በጎጃም ያለ ወገኔ በሸዋ ያለ ወገኔ በወሎ ያለ በጎንደር ያለ ወገኔ ወንድምህን በልተክ የምታመጣው ለውጥ የለም ይመጣ አንድነት የለም ይመጣ አማራ ነጻነት የለም ምናልባት ይሄ በግፍና በመከራ እንደዚህ ብሎ ስልጣን ያዘ ኃይል ቢኖር ነገኛ ልጆች ደግሞ ክላሽ አንስቶ ቢዋጉት ኃይል ዘላቂ ሰላም ያመጣ ዘላቂ ረፍት የሚያመጣ አይደለም መነጋገር ይቻላል ቁጭ ብሎ መወያየት ይቻላል በድሩ በሰንበቴው በዘካው በተለያየ ነገር በገበያው ተነጋግሮ ደምን በጋብቻ የሚያደርግ ደምን በዝምድና የሚያደርግ ወገን መካከል ተፈጥረን ዛሬኛ ለመግባባት ለመነጋገር እንኳን ፊት አይናችን ለመታየት እንኳን ለመግባባት ያቃተን እንደ ባቢሎን ቋንቋችን ተደበላልቆ ሐሳባችን ተደበላልቆ አፈሙዝና ሳንጃ ተማዘን እርስ በርስ መጋደል በታሪክም በምንም በሁሉ በእግዚአብሔር ዘንድ አስጠያቂ ነውና ሰራዊት ቆም ብሎ ሊያስብ ይገባል ተው ይላችሁ ይገባል በእኔ ስም ያመጣችሁት ዶላር እኔ ወንድሜ ጋር ሊያጋለኝ አይገባም ጠላት እንድገልበት ያመጣችሁት ጥይት ለወንድም የሳበዋት ብሎ አልፈልግም እንቢ ማለት ይኖርበታል ይሄን ነው ማስተላለፍ ይርጋው እጅግ በጣም አመሰግናለሁ አርበኛ ቴዎድሮስ ከበደ የካራማራ ክፍለ ጦር የኮሙኒኬሽን ዘርፍ ኃላፊ ስለሰጠህን ማብራሪያ እንዲሁም ደግሞ መሰረታዊና ወቅታዊ መልእክትና ጋራህን ከልብ አመሰግናለሁ ቀደም ሲል እንደነገርኩህ ሰፊ ሐሳቦች አንተ ጋር አሉ ገና የምንወያይባቸው በቀጣዮች በተከታታይ እንግዲህ በተለይም ደግሞ የቪዲዮ ፕላትፎርሙ በተመቸም መጠን በቪዲዮ የምንገናኝበትና የምንወያይበት ጊዜ ይኖራል ብዬ ተስፋ አደርጋለሁ ስለሰጠ ማብራሪያ ግን ከልብ አመሰግናለሁ እግዚአብሔር ይስጥልኝ ወንድም አለም አመሰግናለሁ መልካም የፋሲካ በዓል ለሁሉ ምላልሁኝ እግዚአብሔር ይስጥልኝ ወንድም አለም ይርጋ አሜን